ሐዋርያት ሥራ ምዕራፍ 4 ላይ አንድ ጥቅስ አለ። መከራውን የሚያይ አንድ ሊቃሉ ምን ብሏል መሰላችሁ? አንድ መጽሐፍ ብቻ ካነበበ ሰው እግዚአብሔር ይሰውራችሁ ብሏል። ምን ስንት መጽሐፍ ካነበበ ብቻ? አዎ ይሄ በጣም ትልቅ ምርቃት እኮ ነው። አንድ ሰው እያሉ አይነ ሰውር ነበር አሉ። አይነ ሰውር ነበረ። ኋላ አንድ ቀን አይኑ በራለትና ጥንቸል አየ። ጥንቸሉትን እንዳየ ሌላ ሳያይ አይኑ ጠፋ። ኋላ ወግ ሲወጋ እንዲህ ያለው ነገር ሲያምር ሲባል እንደ ጥንቸሊቱ ነው ይላል። እንደዚህ ያለው ሲያምር ሲባል እንደ ጥንቸሊቱ ነው። ሌላ አላየም። ስንት ስለ ክርስቶስ ጌትነትና ማዳን ያለ አንድ ሁለት ሶስት ጥቅሶችን አንጠልጥሎ የሚሮጥ ምስኪን አለ። እንዲህ የሚል ነው፣ መዳን በሌላ በማንም የለም፣ ከሰማይ በታች እንድንበት ዘንድ የተሰጠ ሌላ ስም የለም፣ ያም ኢየሱስ ነው ይላል። እውነት ጥቅሱ እውነት፣ ትርጉሙ ውሸት። ጥቅሱ እውነት ነው። አዲያ ክርስቶስን መዳንማ የምትሰብክ የክርስቶስን ማዳንማ የምትሰብክ ቤተ ክርስቲያን የልደቱ በረከት የላቸው፣ የጽንሰቱ በረከት የላቸው። ዓርብን ብቻ ይዞ አንጠልጥሎ የሚሮጥ ዓርብንም በትክክል የማያምኗት ማለት ናቸው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እኮ የጽንሰቱ በረከት ያላት የልደቱ በረከት ያላት። እኔ መናፍቃን የሚደንቁኝ በዓል ሊከበር የሚገባው ለኢየሱስ ነው እንጂ ለማርያም፣ ለተክለ ሃይማኖት፣ ለገብርኤል የሚል የለም ይላል። እነሱ ግን የኢየሱስ በዓልም የላቸው። እኔ የሚደንቀኝ ይሄ። እንዴት የተክለ ሃይማኖትን ልደት የዮሐንስ መጥምቅ ልደት ታከብራላችሁ? የክርስቶስ ልደት ነው። እናንተ የክርስቶስ ልደት መች ታከብራላችሁ? ይኸውላችሁ ለማጥፋት ሲሉ ይነቅፋሉ፣ ግን አያከብሩትም። እነሱ ራሱ የልደቱ በረከት የሚከበርባት ጽንሰቱ ሕይወቴ ነው፣ ልደቱ ሕይወቴ ነው፣ ዕድሜው በረከቴ ነው፣ ስደቱ ክብሬ ነው የምትል ቤተክርስቲያን ይቺ ቤተክርስቲያን ናት። ለስደቱ ክብሬ ያላት ዘመነ ጽጌ ብላ ሰይማ ኢየሱስ ስዱድ ተስፋ ሆሙ ለስዱዳን የምትለው ስደተኛው ክርስቶስ የስደተኞች ተስፋ ነው የምትለው እሷ ናት። አንተ ውእቱ ምርጉዘ ጻድቃን ተስፋ ሆሙ ለስዱዳን ብላ የምትቀድስለት ይች ናት። ልደቱ በረከታችን ነው። ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ፣ አንተን በአምሳሉ ሊወልድህ እሱ በአንተ አምሳል ተወለደ ይላል ሊቁ። አንተን በአምሳሉ ሊወልድህ የሰው ልጆች የእግዚአብሔር ልጆች እንዲሆኑ የእግዚአብሔር ልጅ የሰው ልጅ ሆኖ መጣ። እሱ ከኛ የዘር ሐረግ ሲቆጠር እኛን ከመላእክት ጋር ቆጠረን፣ እኛን ከሱ ጋር ቆጠረን። ወተወለቆም ስለ ጅጉጋን ከመ ይስደምረነ ምስለ ማኅበረ ጻድቃን። ይሄ የኋላው ነው። ከበጎች ማኅበር ተቆጥሮ ተወልዶ ከእንስሳት ማኅበር ተወለደ፣ እኛን በማኅበረ መላእክት ጨመረን። ልደቱ በረከታችን ነው፣ የመዳን ቀን ነው። ራቁቱን ተወለደ፣ ብርሃን አለበሰን። ከበጎች ጋር ተወለደ፣ መስዋዕት ሆኖ አዳነን። ከእንስሳት ጋር ተወለደ፣ እኛን ከእንስሳነት አውጥቶ ወደ መላክነት አሳደገን። በለስ ለብሶ ተወለደ፣ እኛን ደግሞ አካሉን በጥምቀት አለበሰን። ኩልክሙ ለተጠመቅሙ ክርስቶስ ለበስክሙ፣ የተጠመቃችሁ ሁላችሁ ደስ ይበላችሁ ክርስቶስን ለብሳችሁታል ይላል ቅዱስ ጳውሎስ። ማን ለብሳችሁታል? እንዲሁም ምእመናን እውነት የኔን ማወቅ አለብን። በ40 ቀን በ80 ቀን ፓትርያርኩ ብቻ አይደሉ፣ ጳጳሱ ብቻ አይደሉ፣ መምህራን ብቻ አይደሉ፣ ካህናት ዲያቆናት ብቻ አይደሉ፣ የተጠመቃችሁ ሁላችሁም ክርስቶስን ለብሳችኋል። ማንን ለብሳችኋል? አሁን እንግዲህ ይኸውላችሁ ስትዘፍኑ እስክታ ስትወርዱ ይሄን ማወቅ አለባችሁ። ጎንደር የዘፈን ሀገር አይደለም። እንዲሁ ዝም ብላችሁ እንዲሁ ማምላክን ሀገር ነው የምታሰድቡና ነው። የጥምቀት ዕለት ጥምቀትን በጎንደር መታደል ነው እውነት። ጥምቀትን በጎንደር መስፈን ውሸት። ይሄ ነውር ነው በእውነቱ ማለት ነው። ማለዳ ከዚያ በኋላ ክርስቶስ ተጠምቀ ሲል ይውልና ማታ እዚህ ላይ ፒያሳ ትልቅ ሞንታርቦ ይጠመዳል። እዚያ በኋላ ጎንደር እያሉ መዝለል። እናንተም ጎንደር አታውቃችሁም። ችግርም ሲመጣ ጎንደር እነዚህን ቆሻሾች አስወግድልኝ ብላ የምታስቀስፋችሁ ጎንደር ራሱ እናንተ ነው። መዝፈን ደግሞ ምንድን ነው? እውነቴን ነው። አንድ ሰሞኑን አሁን እንዲያውም እዚህ ትኖር ይሆናል አንዲት እህታችን አሜሪካን የምትኖር ልጆቿን ይዛ መታ እዚህ ጎንደር ወስጄ ሃይማኖት አስተምሬ ልምጣ ብላ ይዛቸው መጣች። እና ልጆቹ የባዛሩን ዘፈን ሰምተው ምንድን ነው ያሏት? በዚህ ሰሞን እንዴ እናታችን ጎንደር የክርስቲያን ሀገር ነው አላልሽንም? አዎ እንግዲያ የሚዘፈን ዘፈን ኃጢአት ነው አላልሽም አሏት። በእውነቱ ማለት ነው ይኸው እንዲህ መሆን የለብን በእውነቱ ማለት ነው። እኛ ጥምቀቱ ልደቱ በረከታችን የሚሆነው በምንድን ነው ስትሉን፣ በዝማሬ በቅዳሴ ነው። በመረጋጋት ስክነታችን አብሮ መታየታል።
መታወቂያችን መሆን ያለበት ክርስቶሳዊነት ነው። ስለዚህ በልደቱ ክርስቶስን ለብሰናል። ስትዘፍኑ፣ እስክስታ ስትወርዱ፣ ስትጨፍሩ ክርስቶስን የለበሰ ሰው